ስለዚህ ማካበር ነው ያለበት። ለምሳሌ እሱ እዝን ብሎ ይመጣል ከውጭ ሲመጣ በሆነ ነገር አዝኖ ይሆናል። ልክ እዝን ብሎ ሲመጣ ምን ሆንክ ወዴ ባክሽ ትናንትና ማታ የቶተንሃምና አርሴናል እግር ኳስ ስመለከት በጣም ስሙን ጠርቶ ያ በጣም ሞደው እግር ኳስ ተጫዋች እግሩ ተሰበረ ይላል። ተሰበረ? አዎ። ታዲያ የት ሆስፒታል ነው የተኛው? የት ሄደን እንጠይቀው ነው ማለት ያለብሽ አንቺ። እግዚአብሔር እንደዚህ ይላል፣ ዛሬ የመዳን ቀን ነው እንጂ የመጥፋት ቀን አይደለም፣ ከነቦምቡ ወደፊት ነው ይላል ስትል እኔ በቀዳዳ ማጀም ሆቴል ቤት ወስዶ ሚስቱን ኮቷን አውልቆ ወንበር ሳብ አድርጎ ሜኑ ይዞ ሃኒም ምን ልጋብዝሽ የሚለው በር የሚከፍተውን የመኪና በር የሚከፍተውን ዋናውን ገጸ ባህሪ ያዩና የኔ ባል እንደዚህ መሆን አለበት ይላሉ። በአጋጣሚ ሆኖ ያገባቸው አበሻ እንኳን የመኪና በር ሊከፍት ቀርቶ ዘሎ ይገባና ምነው ውጭ ቆመሻል ግቢ እንጂ ይላል። ቡና ሲፈላ ሰው ቁጭ ትላለች ሶፋው ላይ ደም ቁጭና ጎራዴውን ካልጋ ስራ መጣና ያባቴ ጎራዴ አይደል የምትለው እኔ እየወለወልኩ በዘይት ያባታችን ጎራዴ። አንደኛ ቆሮንቶስ 3:9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። የእግዚአብሔር ምን ናችሁ? እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። ርዕሴ እኛ የእግዚአብሔር መስሪያዎች ነን እንጂ የሰይጣን መሳሪያዎች አይደለንም የሚል ነው። አሜን። ዛሬ አንድ 3 ነገሮችን ወይም ደግሞ 4 ነገሮችን መናገር ፈልጋለሁ። የመጀመሪያው ስለ አገልግሎት ነው መናገር የምፈልገው። በጌታ ፍቅር ተነክተን በአገልግሎታችን ረክተን እንድናገለግል ጌታ ይርዳን። ምክንያቱም ያዳነን እንድናገለግለው ነው። እርሻ ናችሁ ነው የሚለው። እርሻ ደግሞ ባለቤቱ ገበሬው ነው፣ የፈለገውን ይዘራበታል። እርሻ ማገልገል ነው ስራው። ሕንጻ ደግሞ ማገልገል ነው ስራው። ሕንጻ መኖሪያ ነው፣ ባለቤቱ ነው የሚያንጸው። በእርሻው ይረስበት፣ በሕንጻውስ ይኑርበት። ከእርሱ ጋር የምንሰራ እንድንሆን ጌታ ይርዳን። በጌታ ፍቅር ተነክተን በአገልግሎታችን ረክተን እንድናገለግል ጌታ ይርዳን። ትልቅ ነገር ነው ይሄ። ምክንያቱም ብዙ ጊዜ አገልግሎታችን በተለያየ ሁኔታ ቅድም አሁን ሲለመን ሰማው ፓስተሩ ብዙ ይለምን ነበር። ጌታ ይባርከው። ግን ለማጥቅም ነው ለእናንተ ነው። እና አገልግሎት ከፍቅር ጋር ሲሆን መልካም ነው። ከውስጣችን ከፍቅራችን ሲሆን መልካም ነው። ያን ጊዜ ስኬታማ እንሆናለን። ደግሞ ለአገልጋዮች የምመክረው ምንድነው? ለሁላችሁ ለምእመናን ቢያንስ አንድ ስጦታ የሌለው ሰው የለም። ቢበዛ ከአንድ በላይ ደግሞ ያለው አለ። ሁላችን አለን። ጥበቡ ስጦታችንን አውቀን ማገልገል ነው። የኔ ስጦታ በአማርኛ መማማ ነው፣ በእንግሊዘኛ ፒቲሲ ነው። ፒቲሲ ማለት ፕሪቺንግ ቲቺንግ እና ካውንስሊንግ ነው። ፒቲሲ አውቄ ነው ማገለግለው። አገልግሎታችሁን አውቃችሁ እንድታገለግሉ ለመምከር ስለፈለኩ ነው። በአማርኛ ደግሞ መማማ ነው። መስበክ፣ ማስተማር፣ ማማከር። ብዙ ሰው እኔ ሰባኪ አልመስለውም። ማስተማር የቻለ ሰው መስበክም ይችላል። አይነው ስብከት ስጦታ ነው፣ ትምህርት ስጦታ ነው። ግን አብዛኛው ማስተማር የሚችል ሰው መስበክ ይችላል። ልዩነቱ የሚሰብክበትን ነጥቦች ከ7 ነጥብ ወደ 3 ማሳጠርና ድምጹን ከፍ ማድረግ ብቻ ነው። እና ከዚህ ወደዛ መወናጨፍ በቃ ይሄ ነው። ግን ሰባኪ ሁሉ ግን አስተማሪ መሆን አይችልም። ግን አብዛኛው አስተማሪ መስበክ ይችላል። ቢሆንም የኔ ስጦታ ፒቲሲ ነው። ፕሪቺንግ ቲቺንግ እና ካውንስሊንግ። አንዳንድ ሰዎች የመገለጥ ስጦታ ያለ ይመስሏቸው ዓለማዊ እጮኛ አጭተው ወደኔ ቢሮ ይመጣሉ። ፓስተር ደሞዝ ጌታ ምን ይልሃል? እጮኛዬ ዓለማዊ ነው ይላሉ። ለነሱ እኔ የመገለጥ ስጦታ ሳይሆን የምናገረው የማጋለጥ ስጦታ ነው ያለ ለነሱ። ብርሃን ከጨለማ ጋር ህብረት የለውም ተለየ ይላል የሚለውን የእግዚአብሔርን ቃል ነው የምናገረው። እና ረክቼ ነው ማገለግለው። ረክቼ እንደው እየሰበኩ እያስተማርኩ ያለ ዝሙት ሰርቶ የመጣ ሚስቱን የከዳ ካለ እንደው ቢገልጥልኝና መጨረሻ ላይ አንተ ቀይ ኮፍያ ያረክ ብዬ በገልጠው ብዬ ተመኝቼ ማላቅም። አንድ ቀን እኔ የተገለጠውን የእግዚአብሔርን ቃል ሰብካለሁ። እግዚአብሔር ደግሞ ህዝቡን ይፈውሳል፣ ኃጢአተኛውን ይወቅሳል፣ የወደቀውን ደግሞ ያነሳል።
ስለዚህ ስጦታችሁን አውቃችሁ አገልግሉ። ቤተክርስቲያኔ ቃለ ሕይወት ቤተክርስቲያን መጀመሪያ ሙሉ ጊዜን የሰጠዋት ቤተክርስቲያን ሽማግሌዎች ጌታ ይባርካቸው ሙሉ ጊዜን ስሰጥ ደብዳቤ ሰጡኝ። አንድ ደብዳቤው ምንድነው የሚለው? ጆብ ዲስክሪፕሽን ነው የሚናገረው። ያንተ ስራ ደሞዝ መስበክ፣ ማስተማር፣ መጎብኘት፣ ማማከር ነው የሚል ነው። በቃ ይሄው ነው ያንተ ብሎ 5 አይነት ሰጡኝ። በጣም ጥሩ ነው። ይሄው የሥራ ኃላፊነቱን ያወቀ ይዘረጋል፣ ያላወቀ ይዘናጋል። ማወቅ ጥሩ ነው። በየትኛውም ቦታ ኃላፊነት ምንድነው ብሎ ማወቅ ጥሩ ነውና ጎበዞች ሽማግሌዎች ሰጡኝ። ግን ችግሩ ከ3 እና ከ4 ከ5 ዓመት በኋላ እነሱ ከሰጡኝ 5 ጆብ ዲስክሪፕሽን በላይ ሌላ ስራ መምጣት ጀመረ በአገልግሎቴ። ማን ነው ለዛ ደሞዝ የሚከፍለኝ ታዲያ? እግዚአብሔር ነው። አንድ ቀን አንድ ሰው ያንኳኩ፣ ማን ነው ደወሉ። ሄሎ አሉ። ሄሎ ደሞዝ ነው ልጄ ቶሎ ድረስልኝ፣ ዘውዲቱ ሆስፒታል ነው ያለሁት። ልጄ ልትሞትብኝ ነው። አንድ ልጅ እንደማሳድግ ታውቃለህ። ልጄ ልትሞትብኝ ነው። እነሆ ኦፕራሲዮን ሆና ደም ካልሰጣችሁ ተብሎ የኔ ደም ከሷ ደም ጋር ስለማይሄድ ደም እንድትሰጥልኝ እፈልጋለሁ አሉ። ጆብ ዲስክሪፕሽን ጆብ ዲስክሪፕሽኑ የሚለው መጎብኘት፣ መጸለይ፣ ማማከር፣ መስበክ ነው እንጂ የሚለው ከምእመናን መካከል አንዳንድ ደም የሚያንሳቸው ሰዎች ካሉ ደም ትሰጣለህ የሚል የለም። እና ለዚህ ማን ነው ዋጋ የሚከፍለኝ? እግዚአብሔር። መጣሁኝ፣ እሺ ጠብቁኝ አልኩኝ፣ ሄድኩኝ። ከዛም በኋላ ተመረመርኩኝ። ከኤችአይቪ ነፃ ስለሆኑ መስጠት ይችላሉ ተባልኩ። በዛው ነፃ መሆኔንም አወቅኩ። ደሜን ሰጥቼ ሚሪንዳ ጠጥቼ ወደ ቤት ተመለስኩኝ። ከ3 ከ4 ዓመት በኋላ ልጅቷ ልታገባ ስትል ሰውየው እንደዚህ አሉኝ፣ እግዚአብሔር አንተን ተጠቅሞ ነው ልጄን ያዳነልኝ፣ ለዚህ ወግ ማድረግ ያበቃት በሰርጓ ቀን የምትሰብክልኝ አንተ ነህ አሉ። በሰርጓ ቀን ሰበኩኝ። ስብከቴ መጨረሻ ላይ ድምጼን ከፍ አድርጌ እንደዚህ አልኩ፣ ወገኖቼ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የኔ ደም ደግሞ ይህች ልጅ አድኗታል። ስለዚህም ክርስቶስን የምትቀበሉ አልኩኝ። 3 ሰዎች በሰርግ ቀን ቀጥ ብለው መጥቶ ጌታን ተቀበሉ። እግዚአብሔር ዋጋዬን ከፈለኝ። አገልግሎትሽን በገንዘብ አትጀምጪው፣ አገልግሎትሽን በገንዘብ አትተምነው። ዋጋህን እግዚአብሔር ይከፍላል። እግዚአብሔር ዋጋህን ይከፍላል። አንዳንድ ጊዜ የምንሰራውን ስራ ከሚከፈለን ጋራ ኢኩቫለንት ነው ወይስ አይደለም ብለን እናነጻጽራለን። በፍጹም አይደለም። በተለይ የኛ ደግሞ የሙሉ ጊዜ አገልጋዮች አንድ ጂኒ ያስወጥተን አሁን ስንት ቢከፈል ጥሩ ነው? ሄዶ ሐኪም ቤት ሁሉ ኤክስሬይ ተነስቶ ዶክተሩ ፕሮፌሽናል ዶክተር ነፃ ነው የሚታየለም ይላል። አይታየማ በኤክስሬይ ጂኒ። እዚህ ግን እግዚአብሔር መንፈስ አየውና ውጣ ስንለው ወጣ። ስንት ነው የሚከፈለ? ስንት ወርዝ ያደርጋል? $1 ሚሊዮን ወርዝ ያደርግም። የሚሻለው ምንድነው? ጌታን ማገልገል ነው። የኔ ቢሮ ሄድና እኔ ኢትዮጵያ ያለሁኝ ደሞዝ ከፋያችን አለ የተባረከ ልጅ ሄጄ ደሞዝን ስጠኝ አይደለም ቀለቤን ስጠኝ እስቲ ነው የምለው። ደሞዝ ማለት ለተሰራው ስራ ተመሳሳይ ክፍያ ማለት ነው። ቀለም ማለት ግን ሰውየው እንዳይሞት እንዳይድን እየበላ እንዲኖር ብቻ ማለት ነው። ስለዚህ የኛ የአገልጋዮች ቀለብ ነው የሚባለው። የእናንተ ስራ ይሆን ደሞዝ ይሆን አላውቅም። እንግዲህ እንደየስራችሁ ግን ስራችሁን ለእግዚአብሔር ክብር ስሩ፣ እግዚአብሔር ዋጋችሁን ይከፍላል። ሌላ ጊዜም እንደዚሁ አንድ ሴት መጣ ቢሮ ያንኳኳች። ማን ነው ይግቡ አልኩ። ከፈተች፣ ገባች። የ7 ዓመት ወንድ ልጅ ይዛለች። ቁጭ በይ አልኩ። አልቀመጥም አለች። ምን ነው? የመጣሁበትን ጉዳይ ሳትፈጽምልኝ አልቀመጥም አለች። ምንድነው የመጣሽበት ጉዳይ? እኮ ቁጭ በይ። አልቀመጥም። ከዛ እኔም ቆምኩ። ከዛም በኋላ እስቲ ንገሪኝ አልኳት። ያ የሞት ልጆች እንደማሳድግ ታውቃለህ። ይሄ 7 ዓመቱ ልጅ አባቱ ከሞተ ያው ታውቃለህ ኖሮ ቆይቷል። አሁን 7 ዓመቱ ነው። 7 ዓመት ድረስ ይሄው እስካሁን ድረስ አልተገረዘም። እንድታስገርዝልኝ ነው የመጣሁት አለች። ጆብ ዲስክሪፕሽን የሚለው
ያንተ ስራ ደሞዝ መጸለይ፣ መጎብኘት፣ ማስተማር፣ ማማከር ነው እንጂ ከምዕመናን መካከል አንዳንድ ያልተገረዙ ካሉ ታስገርዛለህ የሚል የለም። ይሄንን ኃላፊነት ታዲያ ለዚህ ዋጋዬን የሚከፍለኝ ማን ነው? እግዚአብሔር። እንደዚህ አልኳት። ከ3 ቀን በኋላ ተመለሽ አልኳት። ቤተክርስቲያናችን ጥሩ ዶክተሮች አሉ እና አንደኛው ዶክተር ጋር ደወልኩኝ። ዶክተር አረ ዛሬ አንድ ሴት በጆብ ዲስክሪፕሽን ውስጥ የሌላ አገልግሎት ይዛ መጣች። ልጄን አስገርዝልኝ አለች። ምን ባረግ ይሻላል ስለው ምን ችግር አለ እኛ ጋር እሱን እንሰራለን እና ወደኔ የምሰራበት ሐኪም ቤት ላካት ማስታወሻ ጽፋ አለኝ። እኔ አገልጋዩ ማስታወሻ ጻፍኩኝና ከዛ ለዶክተር ላኩኝ። ለዶክተር ከሌ በቀደም ያልኩ ልጅ ይሄ ነውና እንዳገኘህ ግረዘው ብዬ ወደ አሜሪካ እስከምመጣበት ጊዜ ድረስ ሴትዮዋን አስታውሳለሁ። ጉባኤው ሁሉ እንደዚህ ሰብከን እሁድ ቀን ጉባኤው ተሰብስበው ልክ ጉባኤው ሲያልቅ ሴትዮዋና ልጁ አይሄዱም። ያ ወንድ ልጅ ትልቅ ልጅ ሆኗል። አይሄዱም ወደ ቤታቸው። ጎንበስ ብለው ቤተክርስቲያን ያጸዳሉ፣ ሶፍት ያነሳሉ፣ ሁሉን ይሰራሉ። እኔን አግዘው መጨረሻ ላይ አብረን ነው በሩን ዘግተን ምን ሄደው እግዚአብሔር ዋጋዬን ከፈለኝ። እግዚአብሔር ዋጋሽን ይከፍላል። እግዚአብሔር ዋጋህን ይከፍላል። የአባቴ አብርሃም አምላክ ከይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን በሰደድከ ነበር። ነገር ግን እግዚአብሔር ትናንትና ገሰጸህ አለ ያዕቆብ። ባዶ እጄ የማይሰድ እግዚአብሔር አለ። ስሙ፣ በቦሌም እንምጣ በባሌም እንምጣ ወደ አሜሪካ የመጣ ነው ተልከን ነው እንጂ ተማርከን አይደለም። አፍንጫችንም በዛንጃር ተይዘን ተማርከን አይደለም የመጣ ነው፣ ተልከን ነው የመጣ ነው። we are a missionary of God። ለጥቁሮቹም ለነጮቹም ሚሽነሪ ልንሆን ተልከን ነው የመጣ ነው። ሚሽነሪ ደግሞ በእግዚአብሔር መንፈስ ነው የሚንቀሳቀሰው እንጂ በማሽን አይደለም የሚንቀሳቀሰው፣ በሌላ ነገር አይደለም የሚንቀሳቀሰው፣ በእግዚአብሔር መንፈስ ነው። ተልከሽ ነው የመጣሽው፣ ተልከን ነው የመጣ ነው። ስለዚህም የተላክንበትን ስራ እንድንሰራ ጌታ ይርዳን። ያንንም ከቤታችን ጀምረን ልናገለግል ይገባል። አሜን አሜን። ይሄ ትልቅ ነገር ነው፣ ትልቅ ነገር። አምቦ በ1983 ዓመተ ምህረት ቆሜስ አገልግዬ ልክ ከአንድ ሰዓት በኋላ ሰብኬ ልጨርስል እንጸልይ ስል አንድ ሴትዮ በዚህ በኩል መታ ነካ አረገች። ሳያት ጸጉሯን ሽፍንፍን ያረገች ሴት ናት። ውብ ሴት፣ ሞገስ ያለባት ሴት ነች። እንደዚህ አለች፣ ይቅርታ አድርግልኝ ወንድሜ ደሞዝ ጸልዬ ከመጨረስ በፊት እግዚአብሔር አንድ የገለጠልኝ ነገር ስላለ ማይኩን ስጠኝና ይሄን መገለጥ ልናገር አለች። እኔ በምናምን አለው 45 ደቂቃ እኔ ስሰብክ ያላየሁት ለሷ እግዚአብሔር የገለጠው ካለ እሺ ብዬ ሰጠው። ጎበዝ ናት። እንደዚህ አለች። ወገኖቼ ጸልየን ከመጨረሻችን በፊት አንድ ነገር ልናገር ፈልጌ ነው፣ ጌታ ልኮኝ ነው ወደዚህ መድረክ የመጣሁት አለች። እንደዛ አለች። መጨረሻ ላይ የተቀመጣችሁ 3 ወንዶች አላችሁ፣ ከናንተ በኋላ ግርግዳ ነው ያለው። ዛሬ ቦምብ አጥፍተን እንጠፋለን ብላችሁ ቦምብ በወገባችሁ ታጥቃችሁ አሁን ለማፈንዳትና ህዝቡን ለመጨረስ እየተዘጋጃችሁ ነው ያላችሁት። እግዚአብሔር እንደዚህ ይላል፣ ዛሬ የመዳን ቀን ነው እንጂ የመጥፋት ቀን አይደለም፣ ከነ ቦምቡ ወደፊት ነው ይላል ስትል እኔ በቀዳዳ ማጀም ልክ እንዳለችው 3ቱም ቀጥ ብለው ወደፊት መጡ። የሚገርም ነው። እኔ ለምንድን ነው 45 ደቂቃ አንድ ሰዓት ስሰብክ ያላየሁት? ምክንያቱም የኔ ስጦታ መማማ ነው። የኔ መስበክ፣ ማስተማር፣ ማማከር ነው። እኔ ጋር የሌለውን ደግሞ እግዚአብሔር እሷ ጋር አስቀምጧል። ቀጥ ብለው መጡ። በጣም ልዩ መገለጥ ነው እሷ። ኮንፊውዝድ ማያረግ መገለጥ በጣም ደስ ይለኛል። እንዲህ አይነት ስጦታ ያብዛልን። ስንት ናቸው ሰዎቹ? 3 በወገባቸው ታጥቀዋል ቦምብ። በቃ ምንም ማየት ብቻ ነው። ፕሩፍ ማድረጊያ ሁሉ ግልጥ ነው። አንዳንድ ፕሩፍ ለማድረግ የማይመች መገለጥ አለ። ከ600 ሰው ውስጥ 6 ሰው ጨጓራችሁን ተፈውሰሃል ይላል። በምንድነው ፕሩፍ የምታረገው? ጤፍ እንጀራ ለሚበላ ሁሉም ተፈውሷል ነው ማለት ያለብን። ከብዙ ነገር ጋር የተቀላቀለ ጤፍ ነው እያልን ምን በላው የሁላችንም ሆድ ያማል። ጠቅላላ 600ም ተፈውሷል ቢል ጥሩ ነው። በምን ፕሩፍ ታረጋለህ? እና ፕሩፍ የሚደረግ እንደዚህ ግልጥ የሆነ ማንንም እንደው የማያሰናክል
መገለጥ እግዚአብሔር ያብዛልን። እና ሶስት ናቸው አለች። ሶስት ናቸው ቦምብ ታጥቀዋል አለች። መጨረሻ ላይ ቦምባቸውን ለካ የአብዮት ጥበቃ የደርግ ወታደሮች ናቸው። ተስፋ ቆርጠው ነው በ1983 እና አንድ ደግሞ የደርግ ወታደር ተገኘ መጥቶ ልጆቹን ቦምቡን ቀስ ብሎ ከወገባቸው ፈተን ቤተክርስቲያን ወስዳ ቦምቡን ለቀበሌ አስረከበች፣ ልጆቹን ለክርስቶስ አስረከበች። እግዚአብሔር ይችላል፣ ያድናል፣ እሱ ያድናል። በተሰጣችሁ ስጦታ ረክታችሁ አገልግሉ። በጌታ ፍቅር ተነክተን በአገልግሎታችን ረክተን እናገልግል። በአገልግሎታችን ረክተን፣ ይሄ የመጀመሪያው ነጥቤ ነው። ምክንያቱም እንድናገለግል ነው እግዚአብሔር የጠራን። ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ ነው ያስለቀቀን። ምን ይለኝ ዘንድ? ያገለግለኝ ዘንድ በምንሰራው ስራ ሁሉ። ወደ ፍሎሪዳ አካባቢ የምትኖር ሴት ናትና ከአገልግሎት በኋላ መጣች። ፓስተር ደሞዝ ጌታ ይባርክ አለች። ዛሬ በጣም ስለ ስራዬ እንድወደው ጌታ ተናገረኝ። እኔ ሲንግል ማም ነኝ፣ ሲኒየር ሃውስ ነው የምሰራው እና የምጠብቃት ሴት በጣም የሰማይ ስባሪ ነው የምታክለው አለችኝ። እና በአንድ በኩል ያለውን ሰውነቷን ስገለብጥ ሰብስቤ ይሄኛው ይዘረገፋል አለች። ይሄኛውን ስሰበስብ ይሄኛው ይዘረገፋል አለች። ዛሬ እግዚአብሔር ዝም ብለሽ ሰብስቢ አለኝ። ዋጋሽን ምከፍልሽ እኔ ነኝ አለኝ። እግዚአብሔር ዋጋሽን ይከፍላል። የምታገለግሉት ጌታ ክርስቶስ ነውና ይላል። አሜን። ክርስቶስ ነው። በቤተ ክርስቲያን በጣም ብታገለግሉ እናበረታታለን። ሆኖም ምሰሩት ስራ እንደ አገልግሎት ደግሞ ቁጠሩት። አገልግሎት ነው ምሰሩት ስራ። እዚያ ምታደርጉት ነገር ሁሉ ጌታ ከላይ ሆኖ የጽድቅ ፈራጅ አምላክ ያይና ይፈርዳል። ጤና ይሰጣል፣ ሰላም ይሰጣል፣ ሞገስ ባለቆች ሁሉ ፊት፣ በሰራተኞች ፊት ሞገስ ይሰጣል። በሷ ፊት እንደዚህ አታውሩ፣ እሷ አትወድም ይላል ጌታ ሲጀምር። ስሙ የተባረከ ይሁን። ስለዚህም አገልግሎታችሁን በርቱ። በቤተ ክርስቲያንም ደግሞ አገልግሉ። እግዚአብሔር ቢያንስ አንድ ስጦታ ሰጥቷል፣ ቢበዛ ከአንድ በላይ ሰጥቷል። ማርቲጋ አንድ ስጦታ አለው እግዚአብሔር። አንድ አትሊስት ይሰጣል ወይም ሁለት። 18 በላይ የጸጋ ስጦታዎች አሉ። 18ቱን ግን ለሷ አይሰጥም። ለምን? 18ቱን ከሰጣት ራሷ ቤተ ክርስቲያን ሆነች ማለት ነው በቃ። ስለዚህ እግዚአብሔር አንድ ይሰጥና ወይ ሁለት ይሰጥና የጎደለሽን ሂጂ ቤተ ክርስቲያን እከሊት ጋር ታገኛለሽ፣ እከሌ ጋር ታገኛለሽ ይላል። የሁላችን ተጨምሮ ለእርሱ ክብር ይሆናል፣ ለቤተ ክርስቲያን እድገት ይሆናል፣ ለመንግስቱ መስፋት ይሆናል። እስቲ ለዚህ ጌታ ክብር ስጡ። አንድ ያደረገን ጌታ። ሁለተኛው የእግዚአብሔር መስሪያዎች መሆን ከፈለግን፣ የሰይጣን መሳሪያ እንዳንሆን ከፈለግን፣ ሁለተኛው ቤታችን ውስጥ ያለውን ትዳራችንን አጥብቀን እንያዝ። አሁን ስለ ስራ ቅድም ስለ አገልግሎት ተናገርኩ። አሁን ወደ ቤት እንግባ። ቤታችን ውስጥ ያለው ህይወታችን ውስጥ ያለው እንድትይዙት በዚህ አይነት አማርኛ አስቀምጫለሁ። ትዳርን እንደጠበቅነው ባናገኘውም እንደተጣበቅን እንኑር የሚል። አሜን። ኤክስፔክቴሽን በጣም መጥፎ ነው። በተለይ ሴቶች ኤክስፔክት ያደርጋሉ። ሙቪ ያዩትን ሙቪ ዋናውን ገጸ ባህሪ ሆቴል ቤት ወስዶ ሚስቱን ኮቷን አውልቆ ወንበር ሳብ አድርጎ ሜኑ ይዞ ሃኒም ምን ልጋብዝሽ የሚለውን በር የሚከፍተውን የመኪና በር የሚከፍተውን ዋናውን ገጸ ባህሪ ያዩና የኔ ባል እንደዚህ መሆን አለበት ይላሉ። በአጋጣሚ ሆኖ ያገባቸው አበሻ እንኳን የመኪና በር ሊከፍት ቀርቶ ዘሎ ይገባና ምነው ውጭ ቆመሻል ግቢ እንጂ ይላል። ማስታወቂያ ነው የሚለቀው። ምክንያቱም አላደገበትም እሱ። ግን ማሻሻል ደግሞ ይቻላል። መንጃ ፈቃድ ተምረን መኪና መንዳት እንደቻል ሁሉ ይሄንንም ተምሮ ማስተካከል ይቻላል። ችግሩ አልችልም የሚል ከሆነ ነው። አንዳንድ ሲቆም ምን ነሽ ለቆም ሲል አይ እኔ በሙቪ ላይ አይቼ ባልየው ለሚስቱ መኪና ሲከፍትላት አይቼ በሩን መተት ከፍትልኛለህ ብዬ ነው ብሎ በግልጽ መንገር አላወቀ ይሆናል። ጥሩ ባል እንደው በጣም ጥሩ ባል ከሆነ ተመላሽ ከሆነ ወይ እኔ ቆንጆ ላንቺማ መኪና በር መክፈት አይበዛብሽም። ለመሆኑ የፊቱን ብቻ ነው የምትፈልጊው? የኋላውንም ጨምሬ ልክፈት? የሚል ተመላሽ አይነት ባል ሊሆን ይችላል።
ወይም ደግሞ አሜሪካ መጣው ብለሽ መሰልጠንሽ ነው በራስሽ እጅ ከፍተሽ ግቢ የሚልም ከሆነ በራስ እጅ ከፍቶ መግባት ነው። ትዳርን እንደጠበቅነው ባናገኘውም እንደተጣበቀን እንኖር። እግዚአብሔር ምን ይላል? መፋታትን እጠላለሁ ይላል። አዎ መፋታትን እጠላለሁ። በተለይ ለወንዶች መናገር የምፈልገው ነገር ምንድነው? ይሄ ፐብሊክ ያለውን አገልግሎት ብትበረቱ ጥሩ ነው። እኔ ማረጋውን ተመልከት። ቤተ ክርስቲያን ሲሆን፣ ሰርግ አካባቢ ሲሆን፣ ማርኬት ገበያ ሾፒንግ ስንወጣ በጣም ስራዬ ብዬ ሮጬ ተሽቀዳድሜ ከፍታለሁኝ። ለምን? የፐብሊክ ሚኒስትሪውን ሴቶቻችን ይፈልጉታል። የፐብሊኩን ለምን ትዳሯ ይፈርሳል ምን ይላል እያሉ መጥፎ ወሬ የሚያወሩ እነትዬ ጥንፌና አጥናፌን ማሳየት ትፈልጋለች። ለነሱ ማሳየት ትፈልጋለች። ይሄው ባሌ እስካሁን ድረስ ከኔ ጋር ነው፣ ይወደኛል፣ ትዳሬ እንዳማረበት ነው የሚለው ማሳየት ስለምትፈልግ የፐብሊክ ሚኒስትሪው ላይ በርታ። ሆኖም ሁሉ ጊዜ መጠበቅ ደግሞ ጥሩ አይደለም። ሁሉ ጊዜ የሚጠብቁ ሴቶች አሉ፣ ጥሩ አይደለም። ሁሉ ጊዜ መጠበቅ አያስፈልግም። ግን አልፎ አልፎ እንደዚህ ማድረግ ጥሩ ነው። አንድ ጓደኛዬ ሲነግረኝ 8 ዓመት ሙሉ ባለቤቴን በድያት ነበር፣ ይቅርታ መጠየቅ አለብኝ አለ። ምክንያቱም አለኝ እኔ ነኝ ምከፍተው አለ። ሁሌ በር ምከፍትላት እኔ ነኝ አለ። ለካ እሷም ታረጋለች። ታንኪዩ ለካ እሷም ታረጋለች አለ። ከውስጥ በኩል በሩን ከፍቼ ካስገባዋት በኋላ ክፍት አርጋ ወደ ውጭ የኔን ታስገባኛለች አለ። የሾፌሩን ከውስጥ 8 ዓመት ሙሉ እኔ የሚሰማኝ እኔ እንደከፈትኩ ነበር አለ። ለሷ ብቻ እኔ ከፋች እንደሆነ ለካ እሷም ፍቅሯን እየገለጠች ነው። ካስገባዋት በኋላ እኔ እስከምዞር ድረስ በሾፌሩ በኩል ከውስጥ በኩል በሯን ከፍት ታረግልኛለች። ለዚህ ይቅርታ ማለት አፕሪሺየት አላረኳትምና ዛሬው ባንተ ፊት አፕሪሺየት ማድረግ ፈልጋለሁ። ታንኪዩ የኔ ቆንጆ፣ ለካ ውስጥሽ እኔን እንትን ለማለት ነው። እና ሴቶችም የሚያደርጉት አለ አፕሪሺየት መደራረግ። ምክንያቱም ትዳርን እንደጠበቅነው ባናገኝም እንደተጣበቅን መኖር የምንችለው ይሄ ነው። ባሎች ስማርት ባሎች፣ በጣም ጎበዝ ባሎች ከሆናችሁ ቁጭ ብላችሁ እንዴት ሚስታችሁን ማስደሰት እንዳለባችሁ፣ ሚስቶች ደግሞ እንዴት ባላችሁን ማስደሰት እንዳለባችሁ ማሰብ አለባችሁ። ይሄ በአመት አንድ ጊዜ የሚመጣው ማዘርስ ዴይ ብቻ አበባ ሰጥተህ ለአመት ይሆናል። ምግብ አይደለም ይሄ፣ ለአመት አይሆንም። ኤክስፓየርድ ይሆናል። በየቀኑ ነው። ይሄ ለማስታወሻ ብቻ ነው። በየቀኑ ነው። ፍቅር የሚገለጠው በየቀኑ ነው። እኔ ፌስቡክ ላይ ለጥፍ ያለው ስንቶች አይታችሁት እንደው አላቅም። ባለቤቴ አትክልት ብላ 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 ስለምትል በሱ ላይ ተነስቼ ግጥም ጻፍኩኝ። አትክልት ብላ ነው የምትለው። በቃ አትክልት ነው። አትክልት ጥሩ እንደሆነ እኔ ሎጂኩን አውቃለሁ፣ በደንብ ነው የማውቀው ሎጂኩን። ግን አትክልት ስበላው አፌ ውስጥ ይንከራተታል። ለምን እንደው እንጂ አፌ ውስጥ ይንከራተታል ስበላው። ስለዚህም ግን እሷ ምን አስለመደችኝ? አንድ ብሮኮሊ የምትባላለች እሷን አስለመደችኝ። በማዮኔዝ አርጋ በተለያየ ሶስ እያደረገች በቃ በጣም ደስ የምትልናት ብሮኮሊን እና እሷን አስለመደችኝ። ኬክ ሁሉ እንድበላ አትፈቅድም። እንደዚህ ለአገልግሎት ስወጣ ብቻ ነው ነፃነቴን የማውጀው። እና ያችን ብሮኮሊን በተመለከተ ግጥም ጻፍኩኝ። እና እንደዚህ ይላል ግጥሙ። ታላቅ ታናሽ ስጋ እንዳላማረጥኩኝ፣ ቀዩን ከጮማው ጋር ጥሬ እንዳልቆረጥኩኝ፣ ያላደኩበትን ይጠቅምሃል ብላ አትክልት ስላልሽኝ፣ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ይላል። እቺን ብሮኮሊን እኔ ያወኳት አሜሪካ መጥቼ ነው። አገር ቤት ባገኛት ኖር አጭርም ናት አረም ናት ብዬ ረግጫት ነው የሚሄደው። እና ትንሽ ዛፍ ትመስላለች። ትንሽ ዛፍ የሚል ስም ሰጠዋትና ግጥም ገጠምኩኝ። በፌስቡክ ላይ 32,000 በላይ ህዝብ ነው ያየው። ከስሩ አይ ፓስተር ደሞዝ ጌታ ይባርክ፣ ለባሎቻችን ግጥም እንዲገጥሙ አስተማርክልን ይላሉ። አንዳንድ ባሎችም ጎሽ እኔም ገጥማለሁ ይላሉ። ቀኑ ሙሉ ጥርስ ብቻ ሆና ነው ያለችው። በዚህ ቀን ሚስቴ በስንት ግጥም ነው ጥርስ ብቻ ያረኳት? በ2 መስመር በ3 መስመር ግጥም። ብዙ ሽብር አልከፈልኩም አይደለም።
ይሄ ጉድዊል ፈቃደኝነት ማሳየት ሚስትም እንደዚሁ ባሏ እንዴት ደስ እንደምታሰኝበት ማሰብ ማሳየት ይሄ በጣም ጥሩ ነገር ነው በጣም ጥሩ ነገር ነው ያደግንበትን ሁኔታዎች ሁሉ ማወቅ ጥሩ ነው አንድ ሚስጥር ልንገራችሁ ለሚስቶች ለምንድነው ባልዮ ከውጭ ሲመጣ ድምጹን ጮክ አድርጎ የሚናገረው ብዙ ጊዜ ትቀየማላችሁ እሱን አንደርስታንድ ከዚህ በኋላ ድምጹን ጮክ ሲያረግ በጣም ጨምሬ ነው ቆንጆ እንድትሉ አድርጌ ነው ማስተምረው you know why ባል የቤት ንጉስ ነው ኪንግ ነው ስለዚህ ንጉስነቱ ትዝ የሚለው በር ላይ ሲደርስ ነው በር ላይ ሲደርስ ንጉስነቱ ትዝ ይለዋል ስለዚህ ሆን ብሎ ንጉስነቱን ማሳየት ይፈልጋል ለምሳሌ ማነው ጫማ የገለበጠው ይላል ድምጹን ከፍ አድርጎ ማነው አትክልት የቆረጠው ምንድነው እዚህ ቤት ይላል የዚህ ጊዜ ሚስት ከመቆጣት ማድረግ ያለብሽ ምንድነው ጫማው ተገለበጠው አስተካክላለሁ ንጉስ ወይ ሺህ ዓመት ንገስ ግባና ቁጭ በል ሺህ ዓመት ንገስ ንጉስ ወይ ወደ ማረፊያ ወደ ዙፋን መጣል ግባና ንገስ እንደዛ ነው ማለት ያለብሽ ምክንያቱም ንጉስነቱ ትዝ የሚለው እዚህ ቤት ነው እዚያማ ስራ ቦታ ባሪያ ሆኖ ሲሰራ ነው ያለው ማን ንጉስ ያደርገዋል እዚያ ባሪያ ሆኖ ነው ሲሰራ ያለው በቃ ባሪያ ሆኖ ትዝ የሚለው እቤት ሲመጣ ነው ይሄንን ብታቂ በጣም ነበር የምታስደስችው ንጉስ ሆይ ሺህ ዓመት ንገስ እንኳን ደህና መጣህ ወደ ዙፋንህ ግባና አረፍ በል ውሃ ላቅርብልህ ቀዝቃዛ ውሃ ምግብ ልስጥህ ንጉስ ሆይ ነው የሚባለው ንጉሱ ከዛ በኋላ ባሪያ ይሆናል እንጂ ብዙዎች ምንድነው ጀመረ እንግዲህ በሰላሙ እየነበረ የኔ መቤት ንጉስ ጀመረ አይባልም ንጉስ ወይ ሺህ ዓመት ንገስ ነው የሚባለው አሜን ቤት በጥበብ ነው እንጂ የሚሰራው በጠባይ አይሰራም ቤት በጥበብ ነው የሚሰራው ብዙ ቤት የተበላሸው ዲቮርስ የሆነው ጥበብ ጠፍቶ ነው እንጂ ገንዘብ ጠፍቶ አይደለም ምን ነው ባልና ሚስት ሲፋቱ አንዱ ፍርድ ቤት ከሚሄዱበት ንብረት ለመካፈል ነው እኮ ንብረት አለ ማለት ነው ንብረት አይደለም የሚያኖረው ፍቅር ነው የሚያኖረው ጥበብ ነው የሚያኖረው ፈሪሃ እግዚአብሔር ነው የሚያኖረው እሱ ነው ለልጆቼ የማወርሰው ይሄንን ነው እኔ ይሄን ደግ ባልነት ለሴቶቹ ልጆቼ ለወንዶቹ ልጆቼ ደግ ባልነት ደግ አገልጋይነት መልካምነት ነው የማወርሰው ምንም ሀብት የለኝም የማወርሳቸው እኔ ግን ይሄን ንጹህ የሆነውን እግዚአብሔር የሚጠቀምበትን ማንነቴን አወርሳቸዋለሁ ይሄን እንዲወርሱ ነው የምፈልገው በተቻለ መጠን በእነሱ ፊት መልካም ምሳሌ ሆኜ ለመኖር ነው የምፈልገው ይሄን ነው የምናወርሳቸው ልጆቻችን ያወረስናቸው ፎቁ ቤት ሊቃጠል ሊናድ ይችላል ገንዘቡም ሊያልቅ ይችላል ግን ታማኝነት እውነት ንጽህና ፍቅር አብሮ ይኖራል ከልጆቻችን ጋር ይሄ ነው ስለዚህ ወገኖቼ በጥበብ ቤታችን እንድንመራ ጌታ ይርዳን ያን ጊዜ የሱ መስሪያ እንጂ የሰይጣን መሳሪያ ነው ሴትም እንደዚሁ በቤት ውስጥ ንግስት ነች በቤት ውስጥ እሱ ንጉስ ብቻ አይደለም እሷም ንግስት ናት እኔ ራስ ነኝ የሚለውን ብቻ አይደለም ማንጸባረቅ ያለብህ እሷ ደግሞ ከንጉሱ ራስ ላይ የተቀመጠች ዘውድ ነች ንግስት ነች ለዚህ ነው ቤቱን እንደፈለገች የምታሽከረክረው ማለት እንደፈለገች ትቀያይረዋለች እቃዎቹን ወንበሩን አልጋውን በሰሜን የነበረውን አልጋ በደቡብ ታዞራለች ጠረጴዛዎቹን ፎቶ ፍሬሞቹ ሳይቀር ቀይር መጋረጃውን ሶፋውን ሁሉን ቀይር ታረጋለች ከዛ በሁለት ምክንያት እንደምታረጋው አንደኛው ባሏን ለማስደሰት ነው አትናገርም እንጂ ባሏን ለማስደሰት ነው ሁለተኛው ቤቱን እንደዚህ ሲሆን ደስ ይላታል ምክንያቱም ያቺ 31 ላይ ያለችው ሴት ምን ብሎ ይገልጻታል መጽሐፍ ቅዱስ እንደ ነጋዴ መርከብ ናት ይላል በቃ ይሄ ሳንዱች የሆነ ነው የነጋዴ መርከብ የማይጭነው ነገር የለም የነጋዴ መርከብ እንደው ተዘርዝሮ አያልቅም ነጋዴ መርከብ ላይ ያለ እንዲህ አድርጎ ቁጭ አረጋት የነጋዴ መርከብ ውስጥ ብዙ ስጦታ አለ አንተ ጎበዝ ባልኮንክ ያንን ስጦታ በፍቅር ተጠቀምበት እሷ የነጋዴዋን መርከብ በደንብ ስትይዛት ድንጋይ በሌለበት ስትነዳት ማዕበል በሌለበት ስትነዳት የጫነችውን በሙሉ በሰላም ታደርሳለች
እና እንደፈለገች ታቀያይራለች። ከዛም በኋላ ማታ ሰውየው ሲመጣ ከሥራ ያው ይፎክርና ምንና ምንድነው ብሎ ጮሆም ብሎ ይመጣና ይቀመጣል። ከዛ ዝም ይላል ንጉሱ፣ ምንም አይናገርም። እና መቀየሩን ቤቱ አፕሪሺየት ያደርግ ዝም ይላል። እና እሷ ታይና እንትላለች፣ እንደው ምንም አዲስ ነገር አይታይም እዚህ ቤት ምንም አዲስ ነገር አይታይም ማለት ቤቱ ምንም አዲስ ነገር ፍሬሞችን ቀይረሻል፣ ወንበሮችንም ቀይረሻል፣ ቦታውን እኔ ምንሽ የዛሬ 3 ወር ነበር እንደቀየርሻቸው ለምን እግራቸው እንዲሰበር ታረጋለሽ ብሎ ኔጌቲቭ ነገር። ስማ ወንበሩ እግሩ ቢሰበር በገንዘብ ትገዛለህ፣ ልቧ ከተሰበረ ግን በገንዘብ አትመልሰውም። አፕሪሺየት ነው ማድረግ ያለብህ። አመሰግንሻለሁ የኔ ቆንጆ፣ ወደ ቤት የምቸኩለው እኮ ለዚህ ነው። እኔ ቤቴን ቤተ መንግስት አደረግሽው፣ ቤተ መንግስት አደረግሽው፣ አመሰግንሻለሁ ነው ማለት ያለብህ። በትዳሩ ማይረካ አንድ ሰውዬ ነበር። ፓስተሩ ጋር ሄድና ሁሌ ይላል፣ ፓስተር ምን ዋጋ አለው የኔ ትዳር ይላል። ምን ነው የ31ን አላገባሁም ይላል። የምሳሌ 31ን አላገባሁም እኔ ይላል። ሁሌ ይሄን ነው ደጋግሞ ፓስተሩ ይመክረዋል። ምን ይለዋል ተመልሶ ይመጣል። ምን ዋጋ አለው ፓስተር የምሳሌ 31ን አላገኘውም ይላል። ፓስተሩ ተበሳጭቶ እንዲህ ያለው አንድ ቀን የኔ ወንድም የምሳሌ 31ዷ ባለ ትዳር ናት፣ እሷን ማግባት አትችልም፣ አግብታለች እሷ። ስለዚህ የቀበሌ 01ን አክብረህ ኖር አለው። ከቀበሌ 01 ጋር ተስማምተህ ኖር አለው። አይው ሌላ አንመኝ ያለን አክብረን እንኖር። በቃ ባልሽ ላንቺ ጌጥሽ ነው፣ ሚስት ላንተ ሞገስ ነች፣ ክብር ነች። ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔር ዘንድ ሞገስን ይቀበላል። ሞገስ እውነትም በእኛ በተለይ ማህበረሰብ ሞገስ ይሄ ክብር የሚገኘው ሰው ካገባ በኋላ ነው። ራሱ የእድር ዳኛ የሚሆነው ራሱ ካገባ በኋላ ነው። የዕቁብ ሰብሳቢ የሚሆነው ለምን ምራቁን አልዋጠም ይዞ ይጠፋል ይባላል ካላገባ። የዕቁብ ሰብሳቢ እንኳን የሚሆነው አግብቷል ወይ ምራቁን ውጧል ይባላል። ሞገስን ከእግዚአብሔር ዘንድ የማግኛ መንገድ ነች እሷ። እሱም ደግሞ ክብር ነው። ስለዚህ ትዳር እንደጠበቃችሁት ባታገኙ እንደተጣበቃችሁ ኑሩ። ቤት በጥበብ እንጂ በጠባ አይሰራምና ጥበበኞች ነው። ሁለት ባልና ሚስቶች እየተጣሉ ያለ በመቼ ቀን ነው አንቺን ያገባሁት አለ ባልየው። ምን አልክ አለች። ማለት ቅዳሜ ነው ወይ እሁድ ነው የተጋባ ነው ማለት ነው አለ። ቆበስ ጥበበኛ ነው ይሄ ባል። አመጣጧ ኃይለኛ ነበር። ወዳ ብላ መለሳለች። ለወንዶች አንድ ሚስጥር ልንገር። ሚስት ዝም ስላለች ሀገር ሰላም ነው ብለህ እንዳትታለል። በሁለት ምክንያት ነው ዝም የምትለው። አንደኛው ብላ አቅቷት ደክሟት እሱ በድንጋይ ላይ ውሃ ማፍሰስ ነው መቼም አያሻሽልም ብላ ነው። አንዳንድ ወንድ ሞኝ ነው የኔ ሚስት መሬት ናት ይላል። የዋህ ወንድሜ መሬትም የቆሬ ልጆች ውጣለች። የትግስቷ መጨረሻ እስኪደርስ ነው። አንድ ቀን ጉር ትሰራለች። ስለዚህ ቼክ አርግ በየጊዜው። ሁለተኛው ደግሞ ዝም የምትልበት ምክንያት ሁለተኛው የጌታን ጊዜ እየጠበቀች ወይም ነገር ሴቭ እያረገች ነው። አው ሴት ወይም ሚስት ነገር ሴቭ የምታረግበት የነገር ባንክ አላት ይባላል። ከባሏ የሰማችው ሁሉ ድንገት አትፈነዳም። ትሰማለች፣ ሴቭ ታረጋለች። ትሰማለች፣ ሴቭ ታረጋለች። ለምሳሌ እስቲ ልጁን ጠብልኝ፣ አይኔ ደክሞኛል ይላል። ሴቭ ታረጋለች። እስቲ ትንሽ አገር ቤት ለነማየ ምልከው $100 በእናት እንደው ስጠኝ። እንዴ ባለፈው ሰጥቶሽ አይደል? የለኝም። ሴቭ ታረጋለች። ዛሬ ማታ በጣም በግልጽነት ነው ማስተምረው። ዛሬ ማታ ብዙ ወንድ የግብረ ስጋ ግንኙነት ማታ የሚጀመር ይመስለዋል። ጧት ነው የሚጀመረው። ጧት ሚስትን አፕሪሺየት አድርገህ ደህናዋ የኔ ቆንጆ ብለህ ግንባሯን ሳም አድርገህ ብትሄድ ለ6 ወር የፍቅር በጀት ዘጋ ማለት ነው። በቃ ግን ዝም ብሎ ሳይደውል ሳያናግራት
አንዳንድ ወንዶች ባሎች መሄዳቸው ራሱ ተጠይቆ ነው ልጆች አባታችሁ ሄደማ የቆይቷል ከሄደ በማስታወቂያ ነው ራሱ የሚታወቀው መሄዱ ራሱ። በተለይ እዚህ አሜሪካማ ቢሉን ለመክፈል ምናምን በሚል ሰበብ ስራ 2-3 እንሰራለን። የምንገናኝበት ጊዜ ጠባብ ነው። ልብ በል ብዙ ገንዘብ ይኖርሃል፣ ግን ብዙ ፍቅር አይኖርህም። ጥቂቷ ጋራ ከቆሎ ጋራ ከሰላም ጋራ ፍቅር ባለበት ቤቱ ሰላም ይሆናል፣ ገንዘብ ባይኖርም። ስለዚህ ወደ ቤታችን እንድንመለስ ጌታ ይርዳል። ስለዚህም የነገር ባንክ አለ እና ጎበዝ ከሆንክ ያንን የነገር ባንክ በየጊዜው ቼክ አርግ፣ ባዶ መሆኑን በየጊዜው ቼክ አርግ። ነገር ሴቭ ተደርጎ ነው አንድ ቀን ዲቮርስ የሚመጣው። ዲቮርስ በኦቨርናይት አይመጣም፣ ግን ያ ሆኖ ነው ሴቭ። እኔ 17 ነጥቦች አሉ የነገር ባንኳን ቼክ ማረግበት 17 ነጥቦች አዘጋጅቻለሁ። እኔ አንዱንም አልነግርህም፣ ለራሴ ሚስት አንተ ፈልግ። ምክንያቱም የየሴቱ ይለያያል። በአብዛኛው እስከ 5 ድረስ አውቃለሁኝ እኔ 17 እንግዲህ 14 እኮ አለ ሌላ፣ ግን እስከ 5 ሞክርና አውቃለሁ። ለምሳሌ አንዱ ነገር ሴቭ አርጋ ከሆነ እኔ ሚስት ስሜን የምትጠራኝ አቆላምጣ ሳይሆን በኖርማል ስም ነው የምትጠራኝ። በፊት የምትጠራኝ ኖርማል ሰላም በሆነ ጊዜ አባቢ ብላ ነው የምትጠራኝ። ልክ ልጆች እንደሚጠሩኝ አባቢ ስትለኝ በጣም ከጸጉሬ እስከ ጥፍሬ ይወረኛል። በጣም ነው ልዩ ነገር ይሰማኛል። ግን ነገር ሴቭ ካረገችስ መጋቢ ደሞዝ ምንም ያንን ሴቭ ያረገችበትን ሳላሻሽል ሳላስተካክል ዝም ብዬ ከቀጠልኩስ የውጭው መጋቢ ነው የምትለኝ። ስለዚህ ቶሎ ብዬ ያን ነገር አስተካክላለሁ። የነገር ባንኳን በየቀኑ ቼክ ማድረግ ያስፈልጋል። ቼክ ማድረግ። ሶስተኛው ቅድም ብያለሁኝ፣ ቤት በጥበብ ነው እንጂ በጠብ አይሰራም። ምሳሌ 24:3 ላይ በማስተዋልም ደግሞ ይጸናል ብሎ ይናገራል። በዚህ ቦታ አንዱ ባልና ሚስቶችን የሚያጣላ ነገር ምንድነው? አንዱ ያከበደውን አጀንዳ ሌላው ሲያቀልበት ነው። አንዱ ያከበደውን ባል ያከበደውን ሚስት ታቀልበታል፣ ሚስት ያከበደውን ባል ያቀልባታል። ይሄ ጥሩ አይደለም። እጮኛዋ ያከበደችውን እጮኛዋ ያቀልባታል፣ እሱ ያከበደውን እሷ ታቀልበታል። ከዚህ የተነሳ እንዴት ይጋባለሁ ይላል። እና ሚስጥር ልንገራችሁ፣ ለጊዜው ሚስት ስታካብድ ዝም ብለህ አብረህ ማካበድ ነው። ዝም ብለህ ማካበድ ነው። እዝን ብላ ታገኛታለህ፣ ወይም እዝን ብሎ ይመጣል። እሱ እዝን ብሎ ይመጣል ወይ እዝን ብላ ታገኛታለህ። ለምሳሌ ማታ ስትመጣ ከስራ እዝን ብላ ቁጭ ብላለች አልጋው ጫፍ ላይ። ምን ነው ሆዴ ምን ሆንሽ? እኔ እንጃ እማዬ በጣም ታማለች ብሎ ከሀገር ቤት ደወሉልኝ፣ እንጃ እናቴ ሞታ ነው መሰለኝ ትላለች ክብድ አርጋ። የዚህ ጊዜ አንተም አብረህ ማካበር ነው ያለብህ። አንዳንድ ወንድ ምን ይላል? እናቷ 80 ዓመት እድሜ ያሏት እናት እንዳሏት ያውቃል። እና ምን ይላል? ታዳሳቸው ቢሞቱ አረፉ ነው የሚባለው እኮ ይላል። ለሳቸው አረፉ ነው፣ ለአንተ ግን ረፍት አይሆንም። እዚህ ማለት ያለብህ ምንድነው? ታሟል ተብሎ ተደውላው ታዳምን ላርክ ትኬት ልቁርጥ፣ የፕሌን ትኬት ልቁርጥ ወይስ አይሮፕላኑ ራሱ ልከራየው? ማካበድ ነው ያለብህ። አብረህ አይዞሽ ነው ማለት ያለብህ። ምክንያቱም አንተ ብቻ ነህ አጠገቧ ያለው። እህቷ የለች፣ እናቷ የለ፣ ወንድሟ የለ። አንተ ሁሉን ተክተህ ነው ያለው። አንተ ባል ብቻ አይደለም፣ አባትም ነህ፣ ወንድምም ነህ፣ ቀሚስ ለብሰህ እህትም ነህ። ሁሉን ተክተህ ነው አንተ። ህዝብ ለህዝብ ነህ ራስህ። ስለዚህ ማካበር ነው ያለብህ። ለምሳሌ እሱ እዝን ብሎ ይመጣል። ከውጭ ሲመጣ በሆነ ነገር አዝኖ ይሆናል። ልክ እዝን ብሎ ሲመጣ ምን ሆንክ ወዴ? ባክሽ ትናንትና ማታ የቶተንሃምና አርሴናል እግር ኳስ ስመለከት በጣም ስሙን ጠርቶ ያ በጣም ሞደው እግር ኳስ ተጫዋች እግሩ ተሰበረ ይላል። ተሰበረ? አዎ። ታዲያ የት ሆስፒታል ነው የተኛው? የት ሄደን እንጠይቀው ነው ማለት ያለብሽ አንቺ። እንጠይቀው ሄደን ነው ማለት ያለብሽ። አንዳንድ ሴቶች ምን ይላሉ? አንተ በማያገባ ትገባለህ፣ የርጎ ዝንብ ምን ያገባ ስለ ቶተናም ስለ
ባይሆን ስለ ቡና ቢሆን ኖሮ ስለ ጊዮርጊስ ቢሆን ኖሮ እሺ ሀገራችን ስለዚህ ምን አገባ? ወይም ስለዚህ ስለ አሜሪካ ስለ ፉትቦል ቢሆን እሺ እና ስትልበት ጉዳይ አሁን የእግር ኳስ ተጫዋቹ መሆን ይቀርና የሁለታቸው አጀንዳ ይሆናል። አጀንዳው ይሻሻላል። ቤት በጥበብ ነው እንጂ በጠባ አይሰራም። አንድ ቀን እኔ ትምህርት ቤት ሆኜ ሚስቴ ደወለች። ሄሎ አለች። ብዙ ጊዜ ሴቶች ሲደውሉ መጀመሪያ ሲደውሉ የሚሏት ቃል አለ። በላሁም አይደለም ጠጣሁም አይደለም። ወደ ባላቸው ሲደውሉ ሚስቴ የምትለው የት ነህ ነው። በቃ ይችላል። እኔ ታዝቤያቸዋለሁ። በቃ ከኔ ሚስት ደውለው እንዴት ዋልክ የኔ ቆንጆ ምናምን ብለው ወደ ጉዳያቸው አይገቡም። የት ነህ ነው በቃ። ወንድም ይበሳጫል። አትበሳጭ። ስብሰባ ላይ ይሆናል ብላ ነው፣ መኪና እየነዳ ይሆናል ብላ ነው። ፖዚቲቭ ቲንኪንግ ያኖራል። ዝም ብላ ያለህበትን በትህትና መናገር ነው። የት ነህ? ዜብራውን እየተሻገርኩ ነው። እንደዚህ የሚባል ሃይዌይ ላይ እየነዳሁ ነው። ምን ነው የኔ ቆንጆ ነው የሚባለው። አንዳንድ ወንድ ይላል የት ብዬ ልንገርሽ ከተማውን ታውቂዋለሽ እንዴ ይላል። አለቀ በቃ። ቤት በጥበብ ነው የሚሰራው እንጂ በጠብ አይሰራም። በጠብ አይሰራም። ስለዚህ የት ነህ አለች የኔ ሚስት። እዛን ጊዜ የመጀመሪያ ዲግሪዬን ኢቲሲ ሰራ ነበር በስነ መለኮትና ክላስ ልንጀምር 15 ደቂቃ ቀርቶናል እዛ አዲስ አበባ እና ኢቲሲ ነኝ ያለሁት። ምን ነው የኔ ቆንጆ አልኩ። ይሄንን ውሻ አጥፋ ግደል ስለ እምቢ ብለህ በረንዳዬን ደም በደም አደረገው። አንተ ነህ ለዚህ ያደረስከው። በጣም አዝናለሁ አለች። አንድ ጎዳናው የሚባል ውሻ ነበረን እና አንድ ቀን ከቤት ስገባ በቃ ውጣ ቢሉት ዝም ብሎ ጥግ ይዞ እምቢ አለ። ከዛ እኔ ስደርስ እንዳልኳቸው አይ ተውት እስኪ ውሃ ስጡት፣ ምግብ ስጡት፣ ተውት እስኪ አልኳቸው። አደረ። በሚቀጥለውም ቀን አደረ። በሶስተኛውም ቀን አደረ። ፎቶ አንስቼ የኔን ስልክ አስቀምጬ ውሻ የጠፋችሁ በዚህ ስልክ ደውሉ ብዬ በየፖል ለጠፍኩ። እዛው አካባቢ ማንም የደወለ የለም። ከዛም በኋላ አስከተብኩትና ስም አውጥቼለት ከ3 ወር በኋላ ከጎዳና ነው የገባው። ጎዳናው ብየው አብሮ ይኖራል። እሷ አትወደውም። ልጆቼን እንዳይነክስብኝ አስከትብ ያለው እላለሁ። አረ እንደው ይሄ ውሻ ራሱ ጅራት የለውም። እኔ ስገባ ጠቅላላ ነው የሚንቀሳቀሰው በቃ። ለካ የዚያ ቀን በአጥር ሲሾልክ ጆሮውን ቆርቆሮ ቦድሶት ፈርስቴድ ፈልጎ ነው ወደ በረንዳችን የመጣው። ደም በደም ያደረገው በረንዳውን ለዚህ ነው። አሁን መክበድ ያለበት የውሻው መጎዳት ነው መክበድ ያለበት ወይስ በመሆኑ የሚወለወለው የበረንዳው በደም መነካት? የትኛው ነው መክበድ ያለበት? የውሻው አይደለ? የኔ ቆንጆ ያካበደችው የትኛውን ነው? የበረንዳውን አይደለ? እኔስ ማካበድ ያለብኝ የትኛውን ነው? የበረንዳውን። ከውሻ ጋር ምን ጉዳይ አለኝ እኔ? እና በዛው በስልክ ውስጥ የውሻ እውነትሽን ነው በጣም አብዝቶታል። ቆይ ማታ ስመጣ አሳየዋለሁ አልኩ። ማታ 3 ሰዓት ከምሽቱ በኢትዮጵያ ሰዓት አቆጣጠር ቤት ሲደርስ ጥርስ ብቻ ሆናለች። እረስተዋለች። ስለ ውሻው አታነሳም። ብድግ ብላ ሳመችኝና ደህና ዋልክ ብላ ተቀበለች። እረስተዋለች። መቼ ነው እንድትረሳ ያረኩት? ቀን 5 PM ላይ በስልኩ ውስጥ ይሄ ውሻ በጣም አብዝቶታል ስመጣ አሳየዋለሁ ስል እዚያ ላይ ታክማለች። እሷ እዚያ ላይ ታክማለች። አንዳንድ የዋህ ባል አለ በዚያ በስልኩ ውስጥ እንደዚህ ይላል። ተይ እንጂ ልጆች አይወለውሉትም እንደ ደሙን። የውሻው መጎዳት አይደል እንደ በጣም የሚያሳዝነው? ተይ ምሳሌ ላይ አላነበብሽም እንደ የጻድቅ ነፍስ ለእንስሳው ይራራል ይላል። ተይ ብሎ ይዘጋል። የዘራኸውን ነው የምታሳጭድ። ማታ ስትገባ ፊቷ የክረምት ሰማይ መስሎ ነው የሚጠብቀው። ብዙ አልቆየም። ከአንድ ሳምንት በኋላ ሳሚ ሬስቶራንት የሚባል አየር ጤና አካባቢ እዚያ ምሳ ጋበዝኳትና እየበላን እያለ ጥርስ ብቻ ሆናለች። ይኸው ሚስት ለማረም
the weather of marriage የሚባል አለ። ብዙ ጊዜ the weather ይሄ የአየር ሁኔታ የተፈጥሮ ብቻ አይደለም፣ የትዳር የአየር ሁኔታ የሚባል አለ። የሴትዮዋ የአየር ሁኔታ እንዴት ነው? ደመናማ ነው? ዝናብ ሊያወርደው ነው? ፀሐያማ ነው? ነው ሊመጣ ነው? የሰውየው የአየር ሁኔታ እንዴት ነው ይባላል። በዛን ጊዜ ነው ገንዘብ የሚጠየቀው። አንዳንድ አጀንዳዎች የሚፈጸሙት የአየር ሁኔታ ታይቶ ነው። እና የአየሯን ሁኔታ ሳይው ጥርስ ብቻ ሆናለች። this is the right time to correct my wife። አሁን እንደዚህ አልኩ። ባለፈው ሳምንት በጣም ነው የገረምሽኝ። የውሻው መጎዳት ነው የሚከብደው መካበድ ያለበት ወይስ በውሃ የሚወለወለው የበረንዳው ነው ስላት፣ አይ ባክተው እኔም ካለፈ በኋላ ሳፍሮኛል አለች። አየ በጊዜው ዝም ብለ ማካበድ ነው ማካበድ። ራይት ታይም ይባላል። የአየር ሁኔታ ታይቶ ነው ማረም ካለፈ በኋላ አንቺ ማረም እንጂ ወደው አይደለም። አንዱ ይሄ ነው የሚያጣለው። ሌላው ደግሞ ሚስት የምታደርጋቸው ነገሮች ባል የሚያደርጋቸው ነገሮች አሉ፣ ማንወዳቸው ነገሮች። ትናንት ስናገር ነበር። አንዳንድ ወንድ ከሀገር ቤት የተማረበትን የደብተሩን ይሄ ዶክመንቱን በሙሉ አሮጌውን በሙሉ ሰብስቦ ወደ አሜሪካ ቪዛ ሳይሰጠው ይዞ ዝም ብሎ መጥቷል። ለእንትኑ ለዛ ቪዛ ሳይሰጠው ይሄ በጣም ኢምፖርታንት ነው ይላል። እሷ ደግሞ ኢምፖርታንትነቱ አይታያትም። ቤት ሲቀየር ሁሉ ሲቀየር ምንድነው ኮተት ነው የምትለው እሷ። ማለት ያለብሽ በብርጭቆ ማን ነው በስጦታ ወረቀት ጠቅለለሽ ሃኒ ይሄ ነገር እንዳይጠፋብህ ፈልጋለሁ ብለሽ ቆንጆ ቦታ ላይ ማስቀመጥ። ምክንያቱም ፖለቲካ ነው ፖለቲካ ነው። እንዲህ አይነት ፖለቲካ ትናንት ሳወራ ነበር። ባለቤቴ አባቷን ጎራዴ ይዛ መጣች። አንድ ቀን አባቷ ሞተዋል እና አባቴን ስለምወድ ጎራዴውን የቤት ይቀመጣል ብላ ይዛ መጣች። በዓለም ላይ ጎራዴ፣ ሽጉጥ፣ ቢላዋ፣ ካሪያ ከማይወዱ ሰዎች የመጀመሪያው እኔ ነኝ። እኔ ጎራዴ፣ ሽጉጥ በስዕል ካልሆነ በስተቀር በእጄ ይዤም አላውቅም። ሚስቴ ደግሞ ይዛ መጣ። ደግሞ ለክፋቱ ባልጋችን ስራ አስቀመጠችው። ረጅም ጎራዴ ነው፣ በጨርቅ ተጠቅልሏል ባልጋ ስር። ሌሊቱን ያቃዠኛል። በቃ ለራሴ ሰበኩት። ለራሴ ምን ብዬ ደሞዝ ሚስትን ትወዳለህ አይደል? አዎ። ጎራዴ አትወድም አይደል? አዎ። አሁን ግን ውደድ። አንዳንዴ ለራሳችሁ ስበኩ። በቀን 30 ደቂቃ ለብቻ ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ከመንፈስ ቅዱስ ጋር ተነጋገሩ። ያን ጊዜ መንፈስ ቅዱስ ይነግራችኋል ማስተካከል ያለባችሁ። ስለዚህ ውደድ። አሁን በዚህ በጎራዴ የተነሳ እንዳትጣላ ልብ በል። ጎራዴ ነው። ድንገት ብልጭ ካለባት ደግሞ ጎራዴ ነው። ምንም ክርስቲያን ብትሆንም ግን ጎራዴ ነው በየሰበኩ ለራሴ በቃ ተስማማው። ከራሴ ለካ መመለስ ይቻላል። አንዳንድ ሰዎች እንደዚህ ይላሉ፣ ባህሪዬ ነው ተቀበለኝ ይሻሻላል። አንዳንድ ባህሪ ይሻሻላል። አንቺ ከተሻሻል እሱም ይሻሻል። አንተ ይሻሻላል። ዝግት አናርክ ይሁን ያሻሻል። አልወድም ጎራዴ ግን ሰበኩት ለራሴ። ጌታ ረዳኝ። ስለዚህ እሁድ ከሰዓት በኋላ ቤተሰብ ተሰበሰበት፣ ቡና ሲፈላ ሰው ቁጭ ትላለች ሶፋው ላይ። ደም ቁጭና ጎራዴውን ካልጋ ስራ መጣና የአባቴ ጎራዴ አይደል የምትለው እኔ እየወለወልኩ በዘይት የአባታችን ጎራዴ ጥርስ ብቻ ነው የምትሆነው። ደስ ነው የሚላት። እኔ ከውሻና ከጎራዴ ጋር ጉዳይ የለኝም። ታዲያ ምን ነው እንደዚህ ታረጋለህ? ፖለቲካ ነው። አንድ ነገር ልንገራችሁ፣ ዲፖዚት ያላረግነውን ፍቅር ዊዝድሮዋል ማድረግ አንችልም። ገንዘብ ብቻ አይደለም ዲፖዚት የሚደረግ፣ ፍቅርም ዲፖዚት ይደረጋል። ብዙ ትዳር ተቆሳስለዋል፣ ግን ድሮ ዲፖዚት ባረጉት ነው አሁን እያወጡ የሚኖሩት። አሁንማ የለበትም ሰውየው፣ ግን ድሮ በደግ ቀን ዲፖዚት ካረገው ትንሽ እያወጣች ከዚያ ትኖራለች ሚስትየው። እሱም ድሮ ካረገችው ነው። አሁንም አርጉ ዲፖዚት። ራሱ በህግም ያስቀጣል። ዲፖዚት ያላረግነውን ብናዝ በቼክ በደረቅ ቼክ እንደሚባለው ያስቀጣል። እንደ ወንጀለኛ ነው። የት አለ ሪሊ ባንኩ ላይ ብሩ የለም፣ ግን አንተ $40,000 ብለሃል ያለው ግን 4,000 ነው። በዜሮ ተሳስተህ ነው ወይ? ዲፖዚት
ፍቅር ዲፖዚት ይደረጋል። የመጨረሻው የጌታን እና የሰዎችን ውለታና ወሮታ አንርሳ። የጌታን ውለታ አንርሳ። ወሮታ ማለት የጌታ ነው። ወሮታ ብዙ ጊዜ አይመለስም። ውለታ ብዙ ጊዜ ይመለሳል። ወሮታ ግን የጌታ ነው። አንርሳ። ከየት እንዳነሳን አንርሳ። አሜን። ትናንትና እንዳልኩት አንዳንዶቻችን የምንነዳው መኪና በሰፈራችንም አልፎ ያቅም እዚያ ሀገር ቤት ካለፈም የኤምባሲ መኪና ብለን ስም አውጥተንለታል። አውቶማቲክ መኪና ነው የምንረዳው። ባቦ በስላሴ ከምንለው ፍሬን አውጥቶ 3-4 እንደዚህ ገጭ ብለን ባቦ በስላሴ ከዛ ሁሉ ኑሮ አውጥቶ ያልሰራነው ቤት ውስጥ አስገብቶን ያልተከልነው ፍራፍሬ መርጠን ድሮ ስኳር ምናምን የሚባል የለም። አሁን ስኳር እናያለን። በስኳር ውስጥ ስኳር አይተን እንገዛለን። ያን ሁሉ እዚህ ያደረሰን እግዚአብሔር እንደዚህ ይላል፣ ባበላውህና ባጠጣው ጊዜ ያልተከልከውን ተክል በበላ ጊዜ ያልሰራበት በተቀመጥ ጊዜ እኔን እንዳትረሳ ውለታዬን አስብ። እኔን እንዳትረሺ። ውለታውን የሚያስብ ውለታውን የማይረሳ ጌታን ዝቅ ጎንበስ ቀና ብሎ ያገለግላል። ጌታን ኑ ተብሎ አይለማንም ለአገልግሎት እንጂ ጌታዬ ብሎ። አንዳንድ ሰዎች እዛ ኢትዮጵያ ሄደው ከአሜሪካ ሃይላንድ ውሃ ይዙና በከተማ ምንም እንደው ጠቅላላ ችግር ያልነካቸው ነው የሚመስሉት። ይገርማል። እኔ ከቴክሳስ ነው የመጣሁት፣ ከሚኔሶታ ነው የመጣሁት፣ እኔ ከደንቨር ነው የመጣሁት። እኔ እንደዚህ መሆኑን አሜሪካ ቢነግሩ ይኖር አልመጣም ነበር ብያለሁ። እኔ አልነገሩኝም። ያሳዩኝ የኒውዮርክ ህንጻዎችን፣ የሆሊውድ ፊልሞችን እነዚህ ነው ያሳዩኝ እንጂ እንደዚህ ቢሆን ኖሮ በተለይ ሚስተር ቢል የሚባለውን ቢነግሩ ይኖር እንደዚህ ሁለት ስራ ነው ባለቤቴ ጎበዝ ስለሆነች የምትሰራው። አንድ ጊዜ አዝናለሁኝ። ኢትዮጵያ አብረን ስናገለግል ኖረን ለብዙ አመት እዚህ የወለየ ብቻ ነው የምናገለግለው። ለምን? ይሄ አሜሪካ ለሁለት ከፈለን፣ ቢሉ ለሁለት ከፈለን። እሷ ለቢል ትሰራለች፣ እኔ ጌታን መጥቻ አገለግላለሁ። አይውሽ እኔ የምመኘው እሷም አብራ ከኔ ጋር እንድታገለግል። ግን ማን ቢል ይክፈል? እናንተ ሐሳብ ነው የምታካፍሉት እንጂ ቢል አትከፍሉም። እናንተ ያው የለመንኩ ነው መጽሐፌን የሚሸጠው፣ የለመንኩ ባካችሁ ግዙኝ እያልኩ ለመጽሐፍ እንኳን እንደዚህ መሆኑ ቢነግሩ ይኖር አልመጣም ነበር። አሁንም ልቤ ያለው እዚያ ሀገር ቤት ነው። እውነት ለመናገር ለፓስተር ስነግረው ነበር። እዛ ገጠር ውስጥ በብሎኬት ላይ ቁጭ ብለው የሚያመልኩት መጨረሻ ኮንፈረንሱ ሲያልቅ ወደፊት መጥቶ አቧራውን እያጨስን ስናመልክ እሱ ትዝ ይለኛል። ግን ለሚሽን ነው ያመጣኝ እግዚአብሔር። እዚህም አገልግሎት አለኝ ብሎ ስላመጣኝ የሱን ጊዜ እጠብቃለሁ እንጂ እኔ ከሚስቴ ጋር አንድ ላይ የክርስቶስን ቤተክርስቲያን በዓለም ሁሉ እየዞርኩ ማገልገል ነው። ይሄ ነው ምኞቴ። ምክንያቱም የእግዚአብሔር ቃል የሚናገር ይሄ ነው። ውለታውንም ወረታውንም አንርሳ። ምንም ያለፈልን ሁሉ ችግር የሌለን መምሰል የለብን። በቃ ይገርማችኋል። አሜሪካ ነው የመጣሁት እንደዚህ ብለው ሲናገሩ ሰው ሁሉ የአዲስ አበባን የኢትዮጵያን መብራት አጥፍቶ መምጣት ነው የሚፈልገው። ወደዚህ ስትሄዱ አቢውስድ እንዳታረጉ። ሰው እዚህ የሆነውና እዚያ የሆነው አንድ አይነት አይደለም። እውነቱን ነው መናገር። ሰው በአገሩ ላይ ጸንቶ አገሩን ወዶ አገሩን እያለማ እንዲቀጥል ነው ማድረግ ያለበት። አንዳንዱ እንደዛ ያደርጋሉ፣ ይረሳሉ። ደግሞ አትርሳ። ለእግዚአብሔር ያው ነው። ዲሲም ሆነ ደሴ ያው ነው ለእግዚአብሔር። አትላንታም ሆነ ወላይታ ያው ነው ለእግዚአብሔር። ቫንኮቨርም ሆነ አንኮቨር ያው ነው ለእግዚአብሔር። ኮሎራዶም ሆነ ገራዶ ያው ነው ለእግዚአብሔር። አሜሪካንም ሆነ ጂንካ ያው ነው ለእግዚአብሔር። ያው ነው። ውለታውን አንርሳ። አገር ቢቀየርም አምላክ አልተቀየረም። ምን ነው ድሮ በቀይ ጉርድ ቀሚስ ብቻ ነበር የምትታወቂው። አሁን ልብሱ በዛ፣ ክሎዞስቱን አጣበበ። ድሮ ቀይ ጉርድ ቀሚስ የምትለብሰው ከሊትና አታቃትም፣ አትቀይሪም። ድሮ ጫማ ውሃ ይገባበት ነበር። ጓደኞቹ ይስቁብሃል፣ መብራት ቀርቶታል ውሃ ገብቶልሃል እያሉ ይስቁብህ ነበር። አሁን እግዚአብሔር አትረፈረፈው። የጫማውን ቁጥር አናቀውም፣ የልብሱን ቁጥር አናቀውም፣ የከናቲራውን አናቀውም። በዛ። እንደዚህ ያበዛን የሰራዊት ጌታ እግዚአብሔር ከዛሬ ጀምሮ እስከ ዘላለም የተባረከ ይሁን፣ የተባረከ ይሁን። ስለዚህ ጌታ ክብር ስጡ።
አሜን። ውለታውና ወሮታውን አንርሳ። ለዚህ ያደረሰን ያዳነን እሱ ነው። እኔ ጠጋ ብላችሁ ስታዩኝ ይሄ ግራ ጆሮዬ ቆራጣ ነው። እናቴ ነች የበላችኝ። እናቴ ናት ጆሮዬን የበላች። ሲሪየስሊ ነው። እናቴ ናት የበላችኝ። እኔ የተወለድኩት ሰሜን ወሎ ክፍለ ሀገር ዋላ ደላንታ አምባዬ ቀይ መሬት ሬሜድር ይባላል። ብትፈልግም አታገኘው። እና በእኛ ሀገር 3 ልጅ ሲሞት ጆሮ ይቆረጥ ይባላል ወንድ ከሆነ። የኔ ታላላቆች 3 ሞቱ። ከዘኔን ጆሮ ቆረጡ እና ሲሞቱ ጠንቋይ ቤት ሄደ አባቴ። የሚወለደው ልጅ ወደፊት ወንድ ከሆነ 2 ነገር አርጋለው። ጆሮውን ቆርጠ ወዳው እንደተወለደ ካዋላጅ ጋር ተማክረ በትኩስ ምላጭ ቆርጠ በእንጀራ ጠቅልለ ለናቱ ስጥ። ከዛ እንደዚህ ብለ አውጅ ልጅሽን በላሽው ስትል በሽታው ወጥቶ ይሄዳል። ሌላ ደግሞ ከዚህ ቀደም የገደላቸው ወንዶች አይደሉ? ስለዚህ ልብሱ የሴት ይሁን ቀሚሱም ደግሞ ማነው ስሙም የሴት ይሁን ብለው አደረጉ። ከዛም በኋላ እኔ ስወለድ አባቴ ተመካክሮ ይሄንን አደረገ እና መጨረሻ ላይ እኔ ሳየው ራሴን ሳየው ወንድ ነኝ። ልብሴ ሳየው የሴት ነው። በ10 ዓመት የጠየቅኩኝ አባቴ ተጋጨብኝ። የአይደንቲቲ ክላሽ ተጋጨብኝ። አባቴ ለምንድነው ስሜ የሴት ነው? ስሜን መቼም ነግራችሁ ነበር እንዳጠሩኝ እንጂ ጠንቋይ ያወጣልኝ ስም ስለሆነ አጠሩኝም። በዛ ልንገራችሁ አጠሩኝም። ፕሮሚስ አትናገር ሊጠሩ ይችላል። ቢጠሩኝ ችግር የለም። ስሜ ማን ታውቃላችሁ? ፋንታነሽ ይባላል። ችግር የለው። የጠንቋይ ስም ነው። ዛሬ ድረስ ሀገር ቤት ስገባ ፋንታነሽ ከውጭ ሀገር መጣች ብለው ስሜን አልወደውም። አባቴ ለምንድነው ስሜን የሴት ያረከው ስለው እንደዚህ አለኝ። ልጄ እኔ ድሮም ሙስሊም ነበርኩ። ያንተን እናት ወድጄ ኦርቶዶክስ ሆንኩ። ከዛም በኋላ ቤት ተቃጠለብኝ። ሰው ሲጣላ ቤት ያቃጥላልኛ አካባቢ ቤት ተቃጠለብኝ። 3 ልጆቼ ሞቱብኝ። አንተ ስትወለድ ጠንቋይ ቤት ሄጄ ስሙን ቀይራለኝ። እኔ ግን ደሞዜ የኔ ደሞዝ ይሄ ሳይሆን አይቀርም ብዬ ደሞዜ ብዬ ነበር አለኝ። እውነትም እኔ ለአባቴ ደሞዙ ነበርኩ። ወደ ጌታ እንዲመጣ የመሰከርኩለት እኔ ነኝ። የክትትል ትምህርት ያስተማርኩት እኔ ነኝ። በቃለ ሕይወት ቤተክርስቲያን ያጠመቅኩት በእጄ አባቴን ያጠመቅኩት እኔ ነኝ። አሁን አባቴ ወደ ጌታ ሄዷል። አንድ ቀን አባቴን አገኘዋለሁ። እኔ 42 ቁጥር ጫማ እስከማደርግ ድረስ 50 ዓመት የኖርኩት እናቴ ጆሮዬን ስለበላችን ሳይሆን የሰራዊት ጌታ እግዚአብሔር ለዘላለም የሆነ ዓላማ በእኔ ላይ ስላለው ነው። ለዚህ ጌታ ከፍ ያለ እልልታና ጭብጨባ እንድትሰጡ ጠይቃለሁ። እኛ የእግዚአብሔር መስሪያዎች ነን እንጂ የሰይጣን መሳሪያዎች አይደለንም። ይሄን ውለታውን እያሰብኩ አምላኬን አገለግለዋለሁ። ይሄን ውለታውን እያሰብን የሱን መንገድ እንከተላለን። ዛሬ አዳዲስ ሰዎች ብትኖሩ ወደ ጌታ ኑ። እናንተ የእግዚአብሔር መስሪያዎች ናችሁ እንጂ የሰይጣን መሳሪያዎች አይደላችሁም። ጋብቻ እስከ ሞት ነው፣ ጌታ ግን ከሞት በኋላ ነው። የዘላለሙን ጌታ እንድትከተሉ፣ የዘላለሙን ጌታ እንድታመልኩ እግዚአብሔር ይርዳችሁ። እንጸልያለን። ሁላችንም ለዚህ ጌታ ክብር እንሰጣለን።